የአፍሪካውያን መዲና የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ስሟን የሚመጥን ደረጃ ላይ እንድትገኝ በርካታ ስራዎች እየተሰሩ ነው። ከነዚህ ስራዎች መካከልም የኮሪደር ልማት አንዱ ነው። የኮሪደር ልማቱን ተከትሎም የከተማዋ ገጽታዎች ወደ ማራኪነት ተቀይረዋል። ይህ ደግሞ አዲስ አበባ ለኮንፈረንስ ቱሪዝም ተመራጭ እንድትሆን እድል ከፍቶላታል። የአዲስ ዓለም አቀፍ ኮንቬንሽን ማዕከልን ጨምሮ የአድዋ ድል መታሰቢያ ሙዚየም፣ የሳይንስ ሙዚየም እና ሌሎችም አዲስና ነባር የስብሰባና የኤግዚቢሽን ማዕከላት ከህዝባችን እንግዳ ተቀባይነትና መዲናችን እንዲሁም ሀገራችን እያሳየችው ካለችው ሁለንተናዊ እድገት ጋር በማቀናጀት ተሳታፊዎች ከኮንፈረንሶችም ባሻገር ቆይታቸውን አራዝመው ሀገራችን እንዲጎበኙ ለማድረግ በርካታ ስራዎች ተሰርተዋል። ይህ የኮንፈረንሶች እንቅስቃሴ የሆቴልና የአገልግሎት ዘርፉን በማነቃቃት የውጭ ምንዛሪን በማስገኘትና ሀገራችንን ለመላው ዓለም በማስተዋወቅ ረገድ ከፍተኛ ሚና እየተጫወተ ይገኛል። ኢትዮጵያ በአሁኑ ሰዓት ከሌዥር ቱሪዝም ወደ ቢዝነስ ቱሪዝም ዞረች ስንል ቢዝነስ ቱሪዝም የማይስ ቱሪዝምን አክቲቬት የሚያደርግ ነው። ስለዚህ ወደዚህ ከመጣን እንደ ሌዥር ቱሪዝሙ 25 ሰው ሳይሆን በአንድ ግሩፕ እንደው በትንሹ ከ200 እስከ 15000 ሰው በአንድ ጊዜ ማስተናገድ ነው። ብዙ ሰው በዛ ማለት ብዙ ላስጎብኝ ይከፍላል፣ ብዙ ለታሪካዊ ቦታዎች ይከፍላል፣ ለሆቴሎችም እንደዚሁ። ስለዚህ ኢኮኖሚያዊ ጠቀሜታው፣ ፖለቲካዊ ጠቀሜታው፣ የስነ ምህዳር ጥበቃ ጠቀሜታው እጅግ በጣም ከፍተኛ አስተዋጽኦ ነው ያለው። ኮንፈረንስ ቱሪዝም ወደ ሀገር ቤት በመጣ ቁጥር ተጠቃሚ የሚያደርገው ትልቁን መንግስት፣ ትልቁን ሆቴሊየር እስከታች ድረስ የጫማ ሰማሪው ድረስ ነው። አንድ ሆቴል በሚገርም እኮ 600 ሰራተኛ አለ። 600ን ወደ ኋላ እናስበው ስንት ሰው ይዞ እንደሚኖር። ያንን ሰራተኛ ሙሉ ቢያንስ በቀን 2 ጊዜ ይመግባል። የሥራ ዕድል በሰፊው ይዞልን ይመጣል። ከዛ በተጨማሪ የሀገራችንን መልካም ገጽታ ለሌላ ገበያ ማምጫ ይዞ ይመጣል ማለት ነው። እና ሌላው ትልቁ ሀገር የምትፈልገው የውጭ ምንዛሪ በሰፊው ወደ ሀገራችን የሚመጣበት እድል ይፈጠራል። ከምንም ነገር በላይ ኔት ፕሮፊት ነው። ለምሳሌ የኢትዮጵያ ብሔራዊ ባንክ $1 ቢሊዮን ካለው አንድ ቱሪስት መጥቶ የሚያጠፋት $1 ፕላስ ነች። $1 ቢሊዮን $1 ነው ያለን ማለት ነው። አገር ውስጥ ያለ ሰው ትራንዛክት ቢያደርገው ያው ነው ሮል የሚያደርገው። ስለዚህ የሥራ ዕድል የሚፈጥር ኢኮኖሚካል ኢኩዊታቢሊቲ ያለው በተለይ እንደኛና እንደ አፍሪካ ደግሞ የሃርድ ከረንሲ እጥረት ያላቸው ኢምፖርትና ኤክስፖርቱ ባላንስ ያልሆነበት ሀገር ላይ የቢዝነስ ቱሪዝም ብዙውን የዓለም ሰው ተደራሽ የሚያደርግ በመሆኑ ይሄ ተመራጭ መሆኑ እጅግ አግባብ ነው። አዲስ አበባ ለኮንፈረንስ ቱሪዝም ተመራጭ እየሆነች መምጣቷ እውን እየሆነ መጥቷል። ለዚህ ደግሞ በዘርፉ የተሰማሩ ድርጅቶች ዘርፉን የሚመጥን የሰው ኃይል ከማፍራት ጀምሮ አስፈላጊ የሆኑ የቅድመ ዝግጅት ስራዎችን መስራት የዕለት ከዕለት ተግባራቸው ሊሆን ችሏል። የሚመጡት እንግዶች ከየት ሀገር ነው የሚመጡት? መቼ ነው የሚመጡት? ለምን ያህል ጊዜ ነው የሚቆዩት? የሚሰበሰቡበት አጀንዳ ምንድን ነው? የኮንፈረንሱ ዓላማው ይዘቱ ምን ይመስላል የሚለውን ከአዘጋጆቹ መንግስት አካላት ጋር በቁርኝት አጥንቶ ከዛ ኢትዮጵያስ ምን አላት የሚለውን እዛው ፕላትፎርም ላይ ያንንም ፊድ ማድረግና ማስተዋወቅ መቻል አለባቸው። መዳረሻዎችን እንዲጎበኙ እድሉን መስጠት፣ ቀድሞ ማሳወቅ፣ ከሚመለከታቸው የአስጎብኚ ማህበራትም ጋር ቁርኝት መፍጠር ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ኢትዮጵያ ሲመጡ ከኢትዮጵያ አየር መንገድ ጀምሮ እስከ ሆቴል እስከሚመጡ ድረስ ከሆቴል ውስጥ ደግሞ ከሪሴፕሽን ጀምሮ ሩማቸውን ይዘው እስከሚያርፉበት በማግስቱ ቁርስ መሳራታቸውን ሲበሉ ሌሎች መስተንግዶች ላይ ያሉት በጣም የሚወዱት የሚያደንቁት እና ብዙ ጊዜ ጥሩ ኮሜንት የሚሰጡን እንግዳ አቀባበላችን በሴኩሪቲ፣ በሴፍቲ፣ በምቾት ደረጃ፣ በፋሲሊቲ ደረጃ የተሟላ ሆኖ አገልግሎት ይሰጣል። 24 ሰዓት የሚሰራ ሲሲቲቪ ካሜራዎች አሉ። እዛ ላይ አቴንዳንቶች አሉ። ስለዚህ ቁጭ ብሎ 24 ሰዓት ሙሉ
በሆቴላችን ዙሪያ ያለውን በሆቴላችን ውስጥ ያለውን እንቅስቃሴዎች በሙሉ ይከታተላሉ። ቱሪስት አሜሪካ ሀገር ቁጭ ብሎ 4 ኮከብ ብሎ ካሰበ ሆቴል እዚህ ሲመጣ ያን ነው ኤክስፔክት የሚያደርግ። ስለዚህ ያን ኤክስፔክት ካደረገ ደግሞ የሱን ማሟላት መቻል አለበት። ባህላዊ ምግቦቻችን የሜኑ አካል መሆን አለባቸው። የህንድን ቺክን ኬሪ ብለን እንደምናቅ የኢትዮጵያን ምንድነው የምናቀው? ከገጠሩ ከእናቶቻችን አውጥቶ ለገበያ ለማቅረብ ቢቻል እነዚህ ነገሮች አንድ ሜኑ ውስጥ ቢገቡ ኢትዮጵያን በቃ በዛ ነገር መውደድ መቻል አለባቸው። የከተማችንን መልካም ገጽታ ማሳየት ከቻለን ስፖንሰርድ የሆነ ትልቅ ሀብት ነው የሚመጣው በኮንፈረንስ ቱሪዝም። አዲስ ብዙ ሆቴሎች እየመጡ ነው ያሉት። ነባር ሆቴሎችም ሁሌ ዝግጁ ሆነው እየጠበቁ ስላሉ እነዚህ ነገሮች ስናይ የኛ ዝግጁነት አሁን ጥሩ ደረጃ ነው ያለን። በአሁኑ ሰዓት ወደ 900 ወደ 1000 የሚጠጋ በኮከብ ደረጃ ክላሲፋይድ የሆኑ ሆቴሎች ኢትዮጵያ ውስጥ አሉ። አዲስ አበባ ብቻ ኦልሞስት ወደ 260 ምናምን አካባቢ እንዲሁ በኮከብ ደረጃ ክላሲፋይድ የሆኑ ሆቴሎች አሉ። ለሚከፈላቸው ገንዘብ ተመጣጣኝ የሆነ አገልግሎት መስጠት አለባቸው። ይሄ የማርኬቲንግ ስትራቴጂ ነው። በአግባቡ ሰርቪሳችን ሰጠን አግባብ ያለው ክፍያ እንግዳውን የምንጠይቅ ከሆነ የማርኬቱ ሪፒቴሽን አለው። የገበያ ሰስተናቢሊቲ ወይም የገበያ ዘላቂነት ስሜት ይኖረዋል። ከተማን ከማስዋብና መዳረሻ ቦታዎችን በበቂ ሁኔታ ከመገንባት በተጨማሪ እንግዶችን ለመቀበል የሚደረገው የቅድመ ዝግጅት ተግባር ዓለም አቀፍ ኮንፈረንሶች በብዛት ወደ ሀገራችን እንዲመጡ በር የከፈተ ነው። ይሄ ደግሞ በዘርፉ ለሚጠበቀው ውጤት ትልቁን ድርሻ ይወስዳል። አሁን ያለንበትን ብቃት ይዘን ብቁንም ብለን ብቻ መጓዝ ሳይሆን ወደፊትም የሚወጣው ትውልድ ብቃት ሊኖረው ይገባል የሚለው ነገር ከታች ከግራስሩት ሌቭል ጀምሮ መሰራት ያለበትንም ጎን ለጎን እየሰራን ነው ያለነው። ልምድ እየተመጋገብን እየተቀያየርን እና የተለያዩ ስልጠናዎችንም በማድረግ ራሳችንንም ባለሙያዎችንም የማብቃት ስራዎችን ሰርተናል። በተለያየ መልኩ በቋንቋም በዘርፍም በሁሉም ነገር ብዙ ባለሙያዎች አሉና ሁሉም በየድርሻው ሚና እንዲወጣና የሀገሪቱ ገጽታ ግንባታ በደንብ እንዲከናወን ማንም መጥቶ የሚጎበኘውን ጎብኝቶ እንከን አልባ የሆነ እንቅስቃሴ አድርጎ ከዛም ደግሞ ሌላ ጊዜ ፕላን አድርገው በሰፊው እንዲመጡም እድሉን የሚፈጥሩበት ሁኔታ አለ። ስፔሻሊ ከሆቴልና ማኔጅመንት የተመረቁ ልጆች እሱ ላይ በጣም ፎከስ እናደርጋለን። ስለ እንግዳ አቀባበል፣ ስለ ባህሉ፣ ስለ መስተንግዶ እንዲህ መሳሰሉትን ነገሮች ይወስዳሉ። ትሬኒንግ በየዲፓርትመንቱ ይሰጣልና በትሬኒንግ በጣም እናምናለን። ትሬኒንግ እንሰጣለን። ከአረብ ሀገር የመጡ ሰዎች ከሆኑ አረብኛ የሚናገሩት ሰዎች ፍሮንት እናድርግና እነሱ በደንብ እንዲቀበሏቸው ብሬክፋስት ላይ በደንብ አድርገው ሀሳባቸውን ፍላጎታቸውን እንዲገልጹ ኮሚኒኬት እናደርጋለን። ከኤዥያን ስለሚመጡ ህንድኛ ታሂም ያወሩ ልጆች አሉና ቫራይቲ አለ። ቱሪዝም ሚኒስቴር በየጊዜው ሆቴሎችን ኦፕሬተሮችን ሱፐርቫይዝ ያደርጋል። የአቅም ግንባታ ስራዎች ይሰጣል። ሱፐርቫይዝ ሲደረግ ሆቴሉ ወንበር፣ ጠረጴዛውን፣ ሽንት ቤቱን፣ መኝታ ቤቱን ብቻ ሳይሆን ስታፎቹ ስንት ፕሮፌሽናል አለባቸው፣ ስንት ደግሞ ትራዲሽናል አለባቸው፣ ስንት ሲኒየሮች አሉ፣ ስንት ደግሞ ሚድ ሲኒየሮች አሉ፣ ስንት ቢግነርስ አሉ ተብሎ ዳታቸው ይሰበሰባል። በዛ አይነት መሰረት ነው እቅድ ታቅዶ የአቅም ግንባታ ስራዎች የሚሰሩት። ደንብና መመሪያውን በጠበቀ አግባብ ሀገራዊ ሀብትን ማስተዋወቅ የባህላዊና ተፈጥሯዊ ጸጋዎችን ዋጋ ከፍ ለማድረግም ሆነ ሀገርን ለማስከበር ፋይዳው የጎላ ነው። ይህ ደግሞ ሀገራዊ ጸጋዎች በዓለም አቀፍ እይታ ተወዳጅ እንዲሆኑ ያስችላል። ከቅርብ ጊዜያት ወዲህ እያደገ የመጣው ኮንፈረንስ ቱሪዝም የሀገሪቷን ምጣኔ ሀብት በማሳደግ በኩል ትልቅ እምነት የተጣለበት ዘርፍ ሊሆን ችሏል። ታዲያ በዘርፉ የተገኘውን እድገት እውን ለማድረግ ተቋማዊ የሆኑ የቅንጅት ስራዎችን ተግባራዊ ማድረግ የማይተካ ሚና አለው። ብዙ
ቴክኖሎጂዎች ናቸው አሁን ዓለም ላይ ደረሱትና እሱን ቴክኖሎጂ በቅርብ ርቀት እየተከታተሉ ከተጨማሪ ከአዳራሽ መገንባት ተጨማሪ እነዚህን ፋሲሊቲዎች ማሟላት ይገባል ተወዳዳሪ ለመሆን ከሌሎች ዓለሞች ጋራ ተወዳዳሪ ለመሆን የሌላ ዓለም የደረሰበትን ቴክኖሎጂ ወደ ኢትዮጵያ ማምጣት ይገባል። ኤኒ ኢቨንት በመጣ ቁጥር ቴክ ወስዶ ሙሉን ሀገርን በሚመጥን መልኩ ቫልዩ አድ ያረገ በየጊዜው የሚሄድ ኮሚቴ የሚሰራ እንደሱ አይነት ተቋቁሞ ብናይ በ9 ወር አፈጻጸማችን ኦልሞስት ወደ 84 የሚጠጉ ዓለም አቀፍ ጉባኤዎች ተከናውነዋል። በቀጣይ የሚከናወኑም አሉ። ይሄ ተቋማትን አቀራርቦ ለመስራት ኢንተግሬትድ ወይም ደግሞ የመስተጋብር ተግባርን ለአንድ ህዝብ ለአንድ ሀገር ታርጌት አድርጎ ለመስራት የሚያስችል ሁኔታን ኢኖቬቲቭሊ ያደርገዋል። ሀገርን በማስተዋወቅም ሆነ ህዝብን ተጠቃሚ በማድረግ የላቀ ሚና እየተጫወተ ያለው ኮንፈረንስ ቱሪዝም አሁን ካለበት የእድገት እንቅስቃሴ የበለጠ ለማራመድ የዘርፉ ባለድርሻዎችም ሆነ ጉዳዩ የሚመለከታቸው አካላት የነቃ ተሳትፎ ሚናው የጎላ ነው።